የፕሬዝዳንት ዶናልድ ትራምፕ አስተዳደር የኖርዌዩ የኖቤል ኮሚቴ ዘንድሮ የሰላም ኖቤል ተሸላሚነትን ዛሬ ለቬኔዙዌላ ተቃዋሚ መሪ ማሪያ ኮሪና ማቻዶ ከሰጠ በኋላ ብርቱ ትችት ሰነዘረ። ዜናው በዝርዝር በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች 4 ሰዎችን ገደሉ፣ ሌሎች 10 ሰዎችን አግተው ወሰዱ። ነዋሪዎቹ እንዳሉት ታጣቂዎቹ በወረዳው ሚካኤል ቀበሌ ሰመሮ በተባለው መንደር ጥቃቱንና እገታውን የፈጸሙት ትናንት ከምሽቱ 12 ሰዓት አካባቢ ነው። ከአጎራባች የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ተሻግሮ የገቡ ናቸው ያሏቸው ታጣቂዎች እየተኮሱ መንደሩን መክበባቸውን ለዶይቼ ቬለ የተናገሩት ነዋሪዎች በጥቃቱ 4 ሰዎችን መግደላቸውን ገልጧል። ትላንትና ከቀኑ 12 ሰዓት ግድም የታጠቁ ኃይሎች ናቸው እዛ አካባቢ በወረራ ነው የገቡት። 4 ሰው ሞተዋል። የአራታቸውን ቀብር ዛሬ ነው የተፈጸመ ያለው። እኔ አሁን ማወራ ቀብር ቦታ ላይ ሆኜ ነው ማወራ። 4 ሰው መሞት ማለት ነፍስ ነው አይደለም? የሰው ህይወት፣ የንብረት መውደም፣ 15 ቤቶች መቃጠል ማለት እንግዲህ ከነ ንብረቱ ነው የሚቃጠለው ድንገት መጥተው ሲያቃጥሉ። የመንደሩ ነዋሪ በተኩስ ተደናግጦ መሸሽ ሲጀምር 15 የመኖሪያ ጎጆዎችን በእሳት ማቃጠላቸውን የጠቀሱት ነዋሪዎቹ ማምለጥ ያልቻሉ ሴቶችና ህጻናትን ጨምሮ 10 ሰዎችን ደግሞ አግተው ወስዷል ብሏል። ቁጥራቸው 10 ነው። ከ10ዎቹ 2ቱ ሴቶች ናቸው፣ 5ቶቹ ወንዶች ናቸው። የተቀሩት ግን ህጻናት ናቸው። አሁን በምን አይነት ሁኔታ ውስጥ እንዳሉ አይታወቅም። ዶይቼ ቬለ የታጣቂዎቹን ጥቃት አስመልክቶ የምስራቅ ጉራጌ ዞንና የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ኃላፊዎችን በማነጋገር ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም። ዜናውን የላክልን የሐዋሳ ወኪላችን ሸዋንግዛው ወጋየሁ ነው። የዓለም ምግብ ድርጅት በእንግሊዝኛ ምህጻሩ WFP ኢትዮጵያ ውስጥ ለሰፈሩ ስደተኞች የሚሰጠውን እርዳታ ከሚያቆምበት ደረጃ ላይ መድረሱን አሳወቀ። ድርጅቱ ኢትዮጵያ ውስጥ ለሚገኙ በሚሊዮኖች ለሚቆጠሩ ስደተኞች ይሰጥ የነበረውን የምግብ እርዳታ ለማቆም ጫፍ መድረሱን ዛሬ ይፋ ያደረገው በዓለም አቀፍ እርዳታ መቋረጥ የተነሳ ነው። በኢትዮጵያ የዓለም ምግብ ድርጅት የበላይ ኃላፊ ዝላታን ሚሊሲክ እንዳሉት በሚቀጥሉት 6 ወራት ውስጥ ለችግረኞች ሰብአዊ እርዳታ ለመስጠት $230 ሚሊዮን ያስፈልጋል። ለጋሾች የሚፈልገውን ገንዘብ ካልሰጡ ድርጅቱ ኢትዮጵያ ውስጥ ለተጠለሉ ስደተኞች የሚሰጠውን የምግብ እርዳታ ሙሉ በሙሉ ለማቆም ይገደዳል ብሏል። ኢትዮጵያዊ ጋዜጠኛ ተስፋለም ወልደየስ የዓለም የፕሬስ ነጻነት ጀግና የተሰኘውን የዘንድሮን ሽልማት ከተለያዩ የዓለም ክፍሎች ከተውጣጡ 6 ጋዜጠኞች ጋር አሸነፈ። ተስፋለም ወልደየስ ዶይቼ ቬለን ጨምሮ በተለያዩ የሀገር ውስጥና ዓለም አቀፍ መገናኛ ዘዴዎች ከ20 ዓመታት በላይ አገልግሏል። በአሁኑ ወቅት ኢትዮጵያ ኢንሳይደር የሚል ስም የሰጠውን የበይነመረብ መገናኛ ብዙሃን የሚያስተዳድረው ተስፋለም በረዥም ጊዜ አገልግሎቱ በተለያዩ የኢትዮጵያ መንግስታት ታስሯል። የጸጥታ ኃይላት ክትትልና ጫናም ሲደረግበት ነበር። የዓለም የፕሬስ ተቋምና የዓለም የሚዲያ ደጋፊ IPS ዘንድሮ ከሸለሟቸው ጋዜጠኞች ተስፋለም ብቸኛው አፍሪቃዊ ጋዜጠኛ ነው። ከተስፋለም ጋር ከጆርጂያ፣ ከዩናይትድ ስቴትስ፣ ከፍልስጤም፣ ከፔሩ፣ ከሆንግ ኮንግ እና ከዩክሬን የተመረጡ 6 ጋዜጠኞችም ተሸልሟል። ሽልማቱ የፊታችን ጥቅምት 14 ቀን 2018 ቪየና ኦስትሪያ ውስጥ በሚደረግ ስርዓት ለተሸላሚዎች አሊያም ለተወካዮቻቸው ይሰጣል ተብሏል። የቬኔዙዌላ ተቃዋሚ መሪ ማሪያ ኮሪና ማቻዶ የዘንድሮ የሰላም ኖቤል ተሸላሚነትን አሸነፉ። ማሪያ አሸናፊነታቸው በይፋ ከመነገሩ ጥቂት ደቂቃዎች በፊት የኖርዌይ የኖቤል ተቋም ኃላፊ ክርስቲያን ቤርግ ከተኙበት አስቀስቅሰው በስልክ ስለ አሸናፊነታቸው ነግሯቸዋል። የኖቤል ሽልማት ተቋሙ ኃላፊ በይፋ ከሚነገረው የሽልማት ንግግር ጠቅሰውም በስልክ ለማሪያ የሚከተለውን አንብበውላቸዋል። החטופים כולם ישובו אלינו. ታጋቾች በአጠቃላይ ወደኛ ይመለሳሉ። በእግዚአብሔር ረዳትነት ሁሉንም በቀጣዮቹ ቀናት እናመጣቸዋለን። በመመለሳቸው የሚገኘው ታላቅ ደስታ እንዳለ ሆኖ የአካልና የአእምሮ You are receiving the prize for
የተሸለሙት ይፋ ከሚደረገው መግለጫ ላይ ከተጻፈው በቀጥታ ባጭሩ ልጠቅስልዎት እሻለሁ። መግለጫው እንደሚለው የተሸለሙት ለቬኔዙዌላ ሕዝቦች ዲሞክራሲያዊ መብቶችን በማስተዋወቅ ያለሰለሰ ጥረት በማድረገው ነው። ብሎም ከአምባገነናዊ ወደ ዲሞክራሲያዊ ስርዓት ፍትሐዊና ሰላማዊ ሽግግር እንዲደረግ በመታገለው ነው። የኖርዌዩ የኖቤል ሸላሚ ኮሚቴ እንዳሳወቀው የ58 ዓመቷ ፖለቲከኛ ለታላቁ ሽልማት የበቁት እጅግ ጨካኝ በሆነው መንግስት አንጻር የአንድነት አብነት በመሆናቸው ነው። በቬኔዙዌላ የብረት ንግድ ከከበረ ቤተሰብ የሚወለዱት ማቻዶ በሙያቸው የኢንዱስትሪ መሐንዲስ ናቸው። ማቻዶ ፖለቲካውን የተቀየጡት የቀድሞ የቬኔዙዌላ ፕሬዝዳንት የሁጎ ሻቬዝ ሶሻሊስታዊ መንግስት የአባታቸውን ሀብት በከፊል በመውረሱ ነበር። ማቻዶ አምና ቬኔዙዌላ ውስጥ በተደረገው ፕሬዝዳንታዊ ምርጫ ከፕሬዝዳንት ኒኮላስ ማዱሮ ጋር ለመወዳደር ሞክረው ከተከለከሉ ወዲህ የሚኖሩበት በድብቅ ስፍራ ነው። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶቼ ቬሌ ሬዲዮ ዜና ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር የኖርዌዩ የኖቤል ኮሚቴ የዘንድሮ የሰላም ኖቤል ተሸላሚነትን ዛሬ ለቬኔዙዌላ ተቃዋሚ መሪ ማሪያ ኮሪና ማቻዶ ከሰጠ በኋላ ብርቱ ትችት ሰነዘረ። ትራምፕ ከኖቤል ሽልማት ውጭ መደረጋቸውንም ፖለቲካን ከሰላም ያስቀደመ ብሎታል። የዩናይትድ ስቴትስ መንግስት መቀመጫ ዋይት ሀውስ የተግባቦት ኃላፊ ስቴቨን ቾንግ ተቃውሟቸውን በገለጡበት ኤክስ የማህበራዊ መገናኛ አውታራቸው የኖቤል ኮሚቴው ፖለቲካን ከሰላም በላይ ማስቀመጣቸውን አረጋግጧል ሲሉ ጽፏል። በርካታ ግጭቶችን አስወግጃለሁ ያሉት ዶናልድ ትራምፕ ለሁለተኛ የስልጣን ዘመን ወደ ዋይት ሀውስ ከተመለሱ በኋላ የኖቤል ሽልማት እንደሚገባቸው በተደጋጋሚ ሲገልጡ ነበር። የጋዛ ተኩስ አቁም እንዲደረግ ማስቻላቸውን በተመለከተም ካስቆሟቸው ጦርነቶች መካከል 8ኛው መሆኑን የኖቤል ሽልማት ከመሰጠቱ አንድ ቀን ቀደም ብሎ በዋዜማው ሲናገሩ ነበር። ይህ በእንዲህ እንዳለም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ስለ ዛሬው የኖቤል ሰላም አሸናፊነት ሲገልጡ ፕሬዝዳንት ዶናልድ ትራምፕ ለሰላም ብዙ ለፍቷል ማለታቸውን ሮይተርስ የዜና ምንጭ ዘግቧል። እንደ አብነትም የመካከለኛው ምስራቅ የተኩስ አቁምን ጠቅሷል። ሆኖም ግን የኖቤል የሰላም ሽልማት ይገባቸዋል አለያም አይገባቸው ማለቱ የእሳቸው ድርሻ እንዳልሆነ ገልጧል። ቭላዲሚር ፑቲን አክለውም ዶናልድ ትራምፕ የጋዛ የሰላም እቅድን በመጥቀስ አወድሷል። እቅዱ የሚሳካ ከሆነም በታሪክ ሲወሳ የሚኖር ነው ብለዋል። የእስራኤል ጦር በተኩስ አቁም ስምምነቱ መሰረት ከአንዳንድ የጋዛ አካባቢዎች መውጣት ጀመረ። ጦሩ ጋዛን ለቆ መውጣት የጀመረው ፕሬዚዳንት ዶናልድ ትራምፕ ባቀረቡት ባለ 20 ነጥብ የሰላም ስምምነት መሰረት ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ 20 ታጋቾች በሕይወት እንዳሉ 28ቱ እንደሞቱ አረጋግጧል። በሕይወት ያሉት እንክብካቤ፣ የሞቱት የቀብር ስርዓት እንደሚፈጸምላቸውም ገልጧል። החטופים כולם ישובו אלינו. ታጋቾች በአጠቃላይ ወደ እኛ ይመለሳሉ። በእግዚአብሔር ረዳትነት ሁሉንም በቀጣዮቹ ቀናት እናመጣቸዋለን። በመመለሳቸው የሚገኘው ታላቅ ደስታ እንዳለ ሆኖ የአካልና የአእምሮ ማገገሚያ ከባድ ተልዕኮም ይጠብቃቸዋል። እናም እንደገና በእግራቸው እንዲቆሙ ለመርዳት መላው የእስራኤል ሕዝብ እቅፍ ድግፍ ያደርጋቸዋል። የሞቱት ታጋቾችም ይቀበራሉ። את החטופים החללים להביא לקבר ישראל. ታጋቾችን የማስለቀቁ ሂደት በመዘግየቱ ቅሬታቸውን ካቀረቡ መካከል አዛውንት አባቱ በእገታ ሳሉ የሞቱበት ሮተም ኩፐር ይገኛል። ለምን ቀደም አላለም ነበር? ለምን አባቴ በሕይወት ሳለ አልሆነም ነበር? አባቴ በ84 ዓመቱ ነበር የታገተው። እዚያ ካሉትም በዕድሜ አንጋፋው አንዱ እሱ ነበር። ለ4 ወራት ያህል በሕይወት መቆየት እንደቻለ እናውቃለን። እሱን ለመልቀቅ ብዙ እድሎች ነበሩ። ለምን ቀደም ብለን ልናስለቅቀው አልቻልንም? በስምምነቱ መሰረት ሐማስ በሕይወት ያሉ ታጋቾችን በአጠቃላይ ለማስረከብ 72 ሰዓታት ተሰጥቶታል። በአንጻሩ እስራኤል ዕድሜ ልክ ፈርዳባቸው እስር ቤት ያቆየቻቸውን 250 ፍልስጤማውያን ለመልቀቅ ተስማምታለች።